ሲሞን ባላለው ማገለግለው ትውልድንቱ ወንጌል ቤተክርስቲያን ነው። ካርኪዳን ከበደ ጉንፋ ምትባል ሚስት ጌታ ባርከውናል። ባስለኤል ነው የሚባል ደግሞ ኤፕሪል 2 ዓመት የሚሞላ አንድ ጎረምሳ ደግሞ ጌታ ሰጥቶናል። እንዲሁ ራሴን ለማስታወቂያ ብዬ ነው። ሩጫችን እንደዚህ ጨርሳለን በሚል ከዚህ ክፍል ላይ እየተሽከረከረን አንዳንድ ሐሳቦችን እናነሳለን። አሁን በአንድ ታሪክ ልጀምር። እውነተኛ ታሪክ ነው። አንድ የተወደደ አብሮን የሚያገለግል አገልጋይ ጋር አብሮ የሚያገለግል የምናውቀው ቸርች ውስጥ አንድ ወንድም ነበረ። በብዙ ይተጋል። ቸርች ውስጥ በጣም ያገለግላል፣ ይዘምራል፣ ይሰብካል፣ ይጸልያል። ቸርች ውስጥ በብዙ ጌታን ያገለግላል። ከዛ ከጥቂት ጊዜ በኋላ ሳናቀው ቀስ እያለ ከቸርች መቅረት ጀመረ። ከዛ እያለ ወደ ዓለም ሄደ ወይ ባካረገ። ከዛ ባካርጎም ጭልጥ ብሎ ጠፋ ቆየ። ከዛ ደግሞ ቤተክርስቲያን ሰማች በሚሞትበት በሽታ እንደተያዘ። ከዛ በቃ ወንድማችን ሲያገለግል የነበረ ነው እንጠይቀው እንጸልይለት ተብሎ ቤት ተኬደ እና ጌታን ቃል አካፈሉት።
ጸለዩለት። ከዛ መጨረሻ ላይ የንስሐ ጸሎት ብንጸልይ ደስ ይለናል። ያው ቸርች ነበርክ፣ መሀል ላይ ወጣ ብለሃል፣ አሁን ደግሞ እዚህ ደክመን ያለኸው፣ ስለዚህ ንስሐ ግባ፣ ከእግዚአብሔር ታረቅ፣ መጨረሻን አስተካክለ ወደ ጌታ ሂድ አሉት። ያም ወንድም በደከመ ድምፅ ሆኖ ከረጅም ጊዜ በኋላ ስላያችሁኝ አመሰግናለሁ፣ ስለመጣችሁ በጣም አመሰግናለሁ፣ ግን እንደው እኔ እውነቱን እንደው ተናገር ብትሉኝ እኔ ንስሐ መግባት አልፈልግም፣ መታረቅ አልፈልግም፣ እንደዚህ ሆኜ ነው መሄድ የምፈልገው አለ። ድጋሚ አገልጋዮች የጌታን ቃል አካፍለውት ግድ የለም እዚህ ከኖርኮ ወደዛ ረጅም ነው፣ ከጌታ ታረቅ እና መጨረሻን አስተካክለ ሂድ አሉት። እንደው እዛው በደከመ ድምፁ ኢሞሽናል ሆኜ እንዳይመስላችሁ አስቤበት ነው የምናገረው፣ ንስሐ መግባት አልፈልግም፣ ከእግዚአብሔርም አልታረቅም፣ እንደዚህ ሆኜ ነው የሚሄደው አለ። እንደዛ ሆኖ አረፈ። አንድ ሁለት ነገር ብዬ ወደ ትምህርት ይገባሉ። አንደኛ ንስሐ መግባት ችሎታ ሳይሆን ስጦታ ነው። ማረኝ የምትሉት ራሱ ሲምራችሁ ነው። ሁለተኛ ግን ከዛሬ ትምህርት ከዚህ የምንወስደው ከነገራችን ጅማሬ ይልቅ እግዚአብሔር መጨረሻችን ያሳምረው። አሜን። መጨረሻችን በክብር ያደርገው። የቅዱስ ጳውሎስን ሕይወት እንደ ፕሮቶታይፕ አንስተን ከሱ ላይ ነው የምናነሳው መርሆች። እንዲሁ ለመጀመሪያ ያህል መዳን ተአምር ነው፣ መጨረስ ግን በመርህ ነው። እንዴት እንደዳንን እንናገር ብንል እንባችን ዱብ ዱብ እያለ እንደው ቃላት ያጥረናል። በእውነት እያንዳንዳችን ቤት እግዚአብሔር ያለው ታሪክ እኮ ቀላል አይደለም። በእውነቴን ነው የምላችሁ። ኬት እንደው እንዳስመለጠን ከዘር ማንዘራችን እኛን መርጦ ስንት ውጊያ ተዋግቶልን አስመለጠን፣ ራራለን፣ ወደ መንግስቱ ጨመረን። ቅድም በጸሎት ላይ እንዳልነው ነው እዚህ ቤት ለመሆን ማንም መብቶ አይደለም፣ እግዚአብሔር ራርቶልን ነው። አጋጣሚ የሚመስሉ ነገሮች አሉ፣ ግን እግዚአብሔር ከዘላለም አቅዶ እያንዳንዳችን አስመለጠ። በእያንዳንዳችን ቤት ባለ ታሪክ ነው። መዳናችን ተአምር ነው፣ ተአምር ነው። ደርድሬ አምጥቼ እንደዚህ ስለሆንኩ ዳንኩኝ የምለው ምንም ነገር የለም። ብደረድረው እንደውም ወደ ሲኦል ነበር የሚያቀርበኝ። ግን በምሕረቱ ጣልቃ ገብቶ መዳንን ወደ እኔ ያመጣ እሱ ነው። የዳንኩት በተአምር ነው። ግን የምጨርሰው ግን በተአምር ሳይሆን በመርህ ነው፣ በፕሪንሲፕል ነው። ስለዚህ ከእግዚአብሔር ቃል መርሆችን አንስተን መጨረሻችን በክብር እንዲሆን እንዴት እንጓዝ የሚለው እናነሳው። ቅዱስ ጳውሎስን በመጽሐፍ ቅዱስ ውስጥ ሲጀምር እናውቃለን። በደማስቆ መንገድ እግዚአብሔር እንዴት ኢንካውንተር እንዳደረገው እናውቃለን። 34 ዓመት እንዴት እንዳገለገለ በእግዚአብሔር ቃል ውስጥ አለ። 14 ደብዳቤዎች እንዴት እንደጻፈልን፣ 3 ትልልቅ የወንጌል ጉዞችን እንዴት እንደሄደ፣ እንዴት እግዚአብሔርን ስራ በድል እንዳገለገለ በቅዱስ ቃል ውስጥ ህይወቱን በደንብ የምናየው ነው። አሁን ደግሞ ያነበብኩ ክፍል ደግሞ ሲጨርስ ሲያጠናቀቅ ደግሞ የምናይበት ቦታ ነው። ስለዚህ ሲድን እናውቃለን፣ ሲጓዝ እናውቃለን፣ ሲጨርስ እናውቃለን። ስለዚህ ለመንፈሳዊ ልጁ ለጢሞቴዎስ ጠብቄያለሁ፣ ፈጽሜያለሁ፣ ጨርሻለሁ ይለዋል። ቁጥር 9 ላይ እንሂድ። በጣም ክፍሉን አንሎክ የሚያደርግልን ቁጥር 9 ላይ ወረድ ብለን ነው። እንደዚህ ይላል፣ ጠብቄያለሁ፣ ፈጽሜያለሁ፣ ጨርሻለሁ ካለ በኋላ በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ ያሁኑን ዓለም ወዶ ትቶኛል አለ። በጣም ይገርማል። የእሱን መጨረስ ከተናገረ በኋላ የሆነ ሰው አልጨረሰም ይላል። ዴማስ የሚባል ሰውዬ ሳይጨርስ አቋርጦ ትቶ ሄዷል አለ። ማን ነው ዴማስ? ምናልባት 2 ወደ ቀኝ ብንገልጥ ፊልሞና የሚል አንድ ምዕራፍ ያለው መጽሐፍ አለን። እዛ ላይ አንዱ ምዕራፍ ውስጥ ከቁጥር 23 ጀምሮ ሰዎችን ያመሰግናል። አሁን ወደ ትምህርቴ በደንብ እየገባው ነው። ሰዎችን ያመሰግናል ጳውሎስ። ሰዎችን ሲያመሰግን እዚህ ጋር በደንብ ማስመር ያለብን እንደው በሌጦ ስማቸውን አይጠራም፣ ግን አንድ ማዕረግ ነገር ይሰጣቸዋል። አሁን ምጠራቸው ሰዎች እንደው ተራ ሰዎች አይደሉም። ምን አይነት ሰዎች ናቸው? በክርስቶስ ኢየሱስ ከኔ ጋር የታሰሩ ናቸው። they are in Christ፣ በክርስቶስ ናቸው። ይሄ ለጳውሎስ ትልቅ ስነ መለኮት ነው። ሮሜ ምዕራፍ 16 ላይ የሚያውቃቸውን ግለሰቦች እነ ጵርስቂላና አቂላ እንኳን ሰላም ሲላቸው በክርስቶስ ኢየሱስ ከኔ ጋር ያሉትን ጵርስቂላና አቂላ ሰላም በሏቸው ይላል። ቸርች ውስጥ ያለ ስብከት የሚችል መዝሙር የሚችል መንፈሳዊ ቮካብለሪ አፉ ላይ የሞላና በክርስቶስ የሆነ ሰው ለጳውሎስ ይለያል። አሁን ከዚህ በኋላ ምጠራቸው ሰዎች እንደው ዝም ብለው ተራ ቸርች ውስጥ የሚያጋፉ አይደሉም፣ በክርስቶስ ናቸው። በክርስቶስ ምንድነው? ለዓለም የሞተ ለኢየሱስ የተነሳ አሁን ተሰውሮ ያለ መገለጡን የሚጠብቅ ነው። በክርስቶስ ናቸው። ማማን ናቸው? የታሰሩም ናቸው፣ በክርስቶስ ናቸው። ማማን ናቸው? አንደኛው ኤጳፍራ ሰላም ይልሃል። ኤጳፍራ እናውቃለን። የቆላስያስ ቤተክርስቲያን የተከለ ታላቅ እግዚአብሔር ሰው ነው።
በክርስቶስ ነው የታሰረ ነው። ሌላ ማን ነው? ማርቆስ እናውቃለን፣ እሱም ሐዋርያው በክርስቶስ ነው ዋጋ የከፈለ ነው። ሌላ ማን ነው? አርስጦክሮስ አላውቀውም ማን እንደሆነ። ሌላ ማን ነው? ዴማስ ሰላም ይልሃል፣ በክርስቶስ ነው የታሰረ ነው ዋጋ የከፈለ ነው። ዲቮትድ አገልጋይ የሆነው ዴማስ ሰላም ይልሃል፣ ሰላም ይልሃል። ኢንክራይስት የሆነው የሞተው የተነሳው የተሰወረው መገለጡን የሚጠብቀው ዴማስ ሰላም እያለ ነው አለና ከጥቂት ጊዜ በኋላ እኔ ጠብቄያለሁ፣ እኔ ፈጽሜያለሁ፣ እኔ ጨርሻለሁ። ዴማስ ግን አልጠበቀም፣ አልፈጸምም፣ አልጨረሰም። የዴማስን ማቋረጥ እንደ ሪዝን ያስቀመጠው በጣም ይደንቅ ነው። ዴማስ ደብሮት አይደለም ያቆመው፣ ዲፕረስድም ሆኖ አይደለም ያቆመው፣ በኃጢአት ወድቆም አይደለም ያቆመው፣ ከፍቶትም አይደለም ያቆመው፣ ቸርች ውስጥ ተጣልቶም አይደለም ያቆመው። ዴማስ ያቆመው ወድቆ ሳይሆን ወዶ ነው። ወድቆ አይደለም ወዶ ነው። ወዶ ነው ያደረገው። መውደድ ደግሞ ኢንስታንት የሆነ ነገር አለ። ቅስፈታዊ አይደለም፣ ግንኙነት ነው፣ ፌሎሺፕ ነው፣ ጊዜ ይፈልጋል። ለካ ዴማስ እያለ ሳያቀው ዓለም ልቡን እየሸረሸረች እየወሰደች ሄደዋል። ልክ ሳምሶን ደሊላ ጭን ስር ጸጉሩ ሲላጭ ደነገጥን እንጂ ተምና ከወረደ ቆይቷል። እንደው ለምጽፎ አንደኛ እንዴት እንጨርሳለን? በየቀኑ የሚጨርስ ይጨርሳል። በየቀኑ የሚጨርስ ይሄ ሰብስቦ የሚጨርስ አይደለም። ዋንስ ነው ዊክ እሁድ የሚጨርስ፣ በፋሲካ ኮንፈረንስ የሚጨርስ፣ በገና ኮንፈረንስ የሚጨርስ። እኛ ሀገር ቤት ደግሞ በጣም ቢዚ የምንሆንበት ጊዜ አለ። የጳጉሜ ጾም ጸሎት ላይ እንዳለ ያዙ ይልቀቁኝ የሚል አይደለም የሚጨርሰው። በየቀኑ የሚጨርስ ነው የሚጨርሰው። ክርስትና የየዕለት ጉዞ ነው። በየቀኑ ሂሳብ መዝጋት፣ በየቀኑ ከእግዚአብሔር ጋር መጣበቅ፣ በየቀኑ ፌሎሺፕ ማድረግ። ወደ መሬት ካወረድነው ምን አይነት ሰው በክብር ይጨርሳል? በየዕለቱ ዲስፕሊን ሆኖ ከጌታ ጋር ህብረት ያለው ሰው ማለት ነው። የተወደዳችሁ ሰይጣን እንደዚህ ተሰብስበን በአዳራሹ ስናመልክ ሳይሆን የሚደነግጠው በቤት መሰዊያችን ሲነሳ ነው። ብዙ የተበዘበዝነው የአዳራሹን አይደለም የቤቱን ነው። ብዙ ያጣነውም እንደ ኮሌክቲቭ ያለን ፕሮግራም አይደለም፣ በግል ያለን ፕሮግራም ነው። ሰው ምን አይነት ሰው በክብር ይጨርሳል? ዲሲፕሊን ሆኖ በየዕለቱ በእግዚአብሔር ፊት በጸሎትና በቅዱስ ቃሉ የሚሆን ሰው ይጨርሳል። ቅድም ራሴ ሳስተዋወቅ እንዳልኩት ባለቤቴ ቃል ኪዳን የምትሰራው ባንክ ነው እና ብዙ ጊዜ በተለይ ጮኝነት ጊዜ ሆነን እና የተጋባንም 1 ዓመት አካባቢ በጣም የሚያጋጨን ነገር በሰዓት አትወጣም ከቢሮ። እኔ ሰዓት ላይ ችግር አለኝ፣ በጥሬው ነው የምቀበለው ሰዓት። እኛ ሀገር ደግሞ በጥሬው አይደለም እንደው አይደል፣ ጠዋት አካባቢ እንገናኝ ከተባለ እስከ ምሳ ሰዓት ነው ልውስጥ እና ጠዋት ቢሮ ሳደርሳት ስንት ሰዓት ነው የምትወጪው ብላል። ሞተው በኢትዮጵያ ሰዓት ነው የምነግራችሁ። ሞተው 11 ሰዓት እርግጠኛ ነሽ? አዎ 11 ሰዓት ነው። 11 ሰዓት 00 እንደውም 5 ጉዳይ ምናምን ነው የሚደርሰው። 00 ሲሆን ደውላለሁ። ጸጉር ቤት ስትሄድና ከቢሮ ስትወጣ በቃ ጭቅጭቅ። 11 ሰዓት ሆኗል፣ እየጠበቅኩሽ ነው ዳሉ። ሄሎ ደርሻለሁ፣ በር ላይ ነኝ፣ 10 ደቂቃ ጨምርልኝ። ለምንድን ነው 10 ደቂቃ የምጨምረው? በሰዓት አንዴ ጠዋት የገባሽው ለምንድን ነው 11 ሰዓት የማትወጪው? 10 ደቂቃ ሙሉ እዚህ ጋር አሁን ልቆም ነው። 10 ደቂቃ ብቻ ጨምርልኝ። ለምን ስላት ምን ትለኛለች? ባላንስ አልመጣልኝ ትለኛለች። ባላንስ አልመጣልሽም? አዎ። እኔ ደግሞ ማይሙ ዝም ብለሽ ታዩና ጠዋት ስትገቢ ታመጫለሽ። አሁን ስለቸኮልኩኝ ነገ ትሄጂ አይደል? በቃ ጠዋት ታመጫዋለሽ ባላንሱ ስላት፣ አባቴ እንደዚህ የሚባል ሲስተም የለም። ዜሮን ካላመጣች ሚስቴ እዛው ነው የምትቀረው። 10 ብር ላፊ ከሄደ ወይ ከኪሷ ትከፍላለች ወይ ቆጥራ የቱ ጋር እንደጠፋ ካላገኘች እንኳን 10 ደቂቃ አይደለም የፈለገውን ሰዓት ይፈጃል እንጂ አትወጣም። እንደዚህ የሚባል ሲስተም የለም።
ሰብስቤ ጸልያለሁ፣ ሰብስቤ ያደርጋለሁ፣ አርብ ሰብስቤ ጸልያለሁ። እንደዚህ የሚባል ሲስተም የለም። በየቀኑ ያላለቀ መጨረሻ አያልቅም። አናቀውም። የመጨረሻችን ቢሆን ቅዱስ ቃል ዛሬ የምንካፈለው አናቀውም። ቅድም ያመለክነው የመጨረሻ ቢሆን አናቀውም። መቼ እንደሚያልቅ ቀኑ አናቅም። መቼ እንደምንጠራ አናቅም። ምን አይነት ሰው በክብር ይጨርሳል? በየዕለቱ በእግዚአብሔር ፊት የሚሆን ሰው ይጨርሳል። ዲስፕሊን ሆኖ ቅዱስ ቃሉን የሚያጠና ዲስፕሊን ሆኖ በእግዚአብሔር ፊት የሚጸልይ የቤቱ መሰዊያ ትኩስ የሆነ ሰው አጨራረሱ በክብር ነው የሚሆነው። ደግሞ ይህን ስናደርግ ህጋውያን እንዳንሆን ቼክ ሊስት ይዘን ጸለይኩ አልጸለይኩም ሳይሆን እኛ ያለ እግዚአብሔር መኖር አንችልም። ክብራችን እሱ ነው። ጌጣችን እሱ ነው። መውጣትና መግባታችን እሱ ነው። ለብሼ ሶጣ አይደለም ድምቀቴ፣ ተንበርክኬ ሶጣ ነው ድምቀቴ። ውሎ የሚያስገባኝ አካውንቴ አይደለም መገኘቱ ነው። ጠዋት ፊቱን የምፈልገው ያለሱ መኖር የእውነት እኮ ነው። አልችልም። ሌላ ሊችል ይችላል፣ ወጥቶ ሊገባ ይችላል፣ ነድቶ ሊገባ ይችላል። ቀኑ ለሱ ኖርማል ሊመስለው ይችላል። እኔን ግን የዋለኝ እሱ ነው። እኔ አልችልም። ክብሬ ነው፣ ጌጤ ነው፣ አየሬ ነው፣ ድምቀቴ ነው፣ ድፍረቴ ነው። ለዚህ ነው በየቀን ወደሱ ምሮጠው። አዲክትድ ነኝ፣ የሱ የመገኘቱ ሱሰኛ ነኝ። አዲክትድ ነኝ። የሚያጨሰውን ካላገኘ አንቀጠቀጠዋል። የሆነ ነገር ካላገኘ እንደዚህ እንደሚያደርገው ካልጸለይኩኝ አልችልም። እረበሻለሁ፣ እፈራለሁ። ግን የተንበረከኩ ቀን ብዙ ጥያቄ እያለኝ ደረቴ ነፍቼ በብዙ ደስታ በረፍት እኖራለሁ። በየቀኑ ወደሱ ምመጣው ያለሱ መኖር ስለማልችል ነው። ይሄ ስብከት የአማርኛ ድምቀት አይደለም። የምር እኔ ያለሱ መኖር አልችልም። ኢየሱስ ጌታ። ሴስ ሉዊስ የሚባል አንድ ፈላስፋ፣ ክርስቲያን ፈላስፋ አንድ መጽሐፉ ላይ ምን ይላል? የሰይጣን ኮንፈረንስ ተዘጋጅቶ ነበር ይላል። የሰይጣን ኮንፈረንስ፣ ጥሩ ሰይጣኖች ተጠርተው ፕሮግራም ይደረጋል። 3 ቀን። የመጨረሻ ቀን ዋናው ሰይጣን መጣ። እኔ በልቤ ሞላው አለ፣ ዛሬ እንደው መስበካ አይደለም ብንወያይ ደስ ይለኛል። እና እንዴት ክርስቲያኖችን እናጥቃቸው የሚል ሐሳብ በልቤ ያለ ነው አለ። በጉባኤ ውስጥ ያሉ ሰይጣኖች እጅ አንስተው ሐሳብ ይሰጣሉ። አንዱ ሰይጣን እናጣላቸው አለ። አይሆንም፣ ያው በራሳቸውን ቢጣሉ በእኛ ነው የሚያሳብቡት። ታውቃለህ፣ እኛ ራሱ የምንደነቅባቸው ሰዎች አሉ። ትምህርት የምንወስድባቸው ጠንስሰው አብኩተው ጋግረው አጣጥመው መጨረሻ ላይ ሰይጣን አሳስተኝ የሚሉ አሉ። ታውቃለህ፣ አይሆንም። እኛም እናደርገው አለ፣ ግን እነሱም ደግሞ በፓርታይም እኛ አካባቢ እየመጡ የሚያደርጉ አለ። አይሆንም፣ ቋንቋቸውን አናስማማ። እሱም አይሆንም፣ አልሰማም፣ ቸርች ቋንቋ መደበላለቅ መንፈስ እያሉ ሲጸልዩ ኔጌቲቭ በሙሉ እኛ ላይ ነው የሚለጠፈው። አይሆንም፣ ሌላ አምጡ ሐሳብ አለ። እና አንድ ጥሩ ነገር ያለው አንድ ጀማሪ ሰይጣን ቃስ ብሎ እጁን አንስቶ እኔ ከእናንተ ባልበልጥም እንደው አንድ ሐሳብ በልቤ ያለ፣ የምታረጉትን ሁሉ ነገ ታረጋላችሁ በላቸው አለ። ነገ ይደርሳል ብንላቸውስ አለ። ተነካ ዋናው ሰይጣን በዚህ ሐሳብ በጭብጨባ ጸደቀ። እኔ ያው ልጸልይ ምናምን ስትሉ ቆይ አንዴ እቺን አድርጌ በኋላ ላንበብ ስትሉ ቆይ እቺን አድርጌ በኋላ የምትሉ ካላችሁ የስብሰባው ተጽዕኖ ነው። እኔ አንዳንድ ጊዜ ካፌ ውስጥ በሰላም ሀገር ጨዋታ ላይ የሆነ የጌታ ድምፅ ይመጣል ውስጤ። በቃ ዞር ብዬ የሆነ ቶይሌት ሄጄ ጸልዬ አስተናግጄ እመጣለሁ። ምን እንደሰራ ጌታን ያላቅም። እዛ የነበርኩበት ቦታ ወይ ሩም ውስጥ አንዱ ሱሳይድ ሊያረጋ አስቦ የሆነ ነገሩ ተሰብሮ ይሁን ነፃ አውጥቶ እኔ ምንም አላቅም። አለርት መሆን፣ ንቁ መሆን፣ በእግዚአብሔር ፊት በየቀኑ መጣበቅ በድል እንድንጨርስ ያደርገናል። ኮንሺየስ መሆን፣ በመንፈስ መንቃት፣ ለመንፈሳዊ ነገር ቀጠሮ አለመስጠት፣ ቅዱስ ቃሉን ለማንበብ ቀጠሮ አለመስጠት፣ ለመንበርከክ ቀጠሮ አለመስጠት፣ ከእግዚአብሔር ጋር ለመጣበቅ ቀጠሮ አለመስጠት።
ደናደሩ ያልናቸው ሰዎች ጠዋት አላገኘናቸው። ምናቃቸው see you tomorrow ብለናቸው ያላገኘናቸው ብዙዎች አሉ። በየቀኑ መጣበቅ። ልጆች ትምህርት ቤት ሲሄዱ ይገርመኛል። መስከረም ላይ ሲሄዱ አያውቁም እንጂ እየጨረሱ ነው። አያውቁም እንጂ እኔ አእምሮዬ ተባርኳል፣ ቸርች ውር ተጸልዮልኛል፣ ግንቦት ላይ መጥቼ ሰኔ ላይ ፈተናለሁ ቢል እንደዚህ የሚባል ሲስተም የለም። መስከረም እያለቀ ነው፣ ጥቅምት እያለቀ ነው፣ ዳር እያለቀ ነው፣ ዛሬም እየጨረሰ ነው። ምን አይነት ሰው ይጨርሳል? በየቀኑ የሚጣበቅ መሬት ስናወርደው በየቀኑ በእግዚአብሔር ቃል ፊት የሚሆን በጸሎት የሚሆን እንደ ቤተሰብ ፌሎሺፕ የሚያደርግ መሰዊያ ያለው ሰው እሱ ይጨርሳል። እንደው እግዚአብሔር ከራራልን ዛሬ የቤታችን መሰዊያ ያንሳልን። አሜን አሜን። መሰዊያችንን ትኩስ ያርግልን። ሁለተኛ ምን አይነት ሰው ይጨርሳል? ማቴዎስ ወንጌል ምዕራፍ 6 ማቴዎስ ወንጌል ከ5 እስከ 7 እንደምታውቁት የተራራው ስብከት ነው። ስለ እግዚአብሔር መንግስት ጌታችን በጥልቀት ያስተማረበት ቦታ ነው። ምዕራፍ 6 ላይ ስለ ጸሎት፣ ስለ መስጠትና ስለ መጦም ጌታችን ይናገራል። እኔ የምፈልገው ግን ከቁጥር 7 ጀምሮ ስለ ጸሎት ጌታችን ያስተማረው። ይሄ እንደው ያጻጻፍ ዘይቤውን ካየነው ግጥማዊ አጻጻፍ ዘይቤ ነው እና ከላይ ያለውን ሐረግ የሚፈታው ከታች ያለው ነው። ከቁጥር 8 ጀምሮ እንደምታውቁት በሰማይ የምትኖር አባታችን ነው የሚለውን ጸሎት እናይና የምፈልገው ግን ቁጥር 12 ላይ ነው። እንደዚህ ላይ ጌታ ቃል ቁጥር 11 ላይ የዕለት እንጀራችንን መቼ ስጠን? ዛሬ ስጠን ይላል። ለሳምንት አይደለም፣ ለወር አይደለም፣ ለ15 ቀን አይደለም፣ ዛሬ ስጠን ይልና ቁጥር 11ን የሚፈታው በየዕለቱ የሚያስፈልግ እንደ ቁርስ፣ ምሳ፣ እራት የሚያስፈልግ ምንድነው? ቁጥር 12 እኛም የበደሉን ይቅር እንደምንል በደላችንን በየዕለቱ ይቅር በለን። ሁለተኛ ምን አይነት ሰው ይጨርሳል? በየዕለቱ በእግዚአብሔር ምሕረት የሚደገፍ ሰው። እግዚአብሔርን ምሕረትና ይቅርታ ከኃጢአት ጋር መገናኘት የለብንም። እንደው 40 ቀን ጾም ጸሎት ብንገባ ራሱ የወጣ ነው ስለ ጸለይን ሳይሆን ስለ ማረን ነው። እዚህ ቤት ውስጥ ባለ ምሕረት እንጂ ባለ መብት ማንም የለም። ምን አይነት ሰው ይጨርሳል? በየዕለቱ ማረኝ የሚል ማረኝ፣ ቤቴን ማር፣ ትዳሬን ማር፣ ኑሮዬን ማረው፣ ምሕረትን እንደ ቀለብ ስጠኝ፣ እንደ ቀለብ ስጠኝ የሚል ሰው ይጨርሳል። በማገለግልባት ቤተክርስቲያን ማክሰኞ ማታ የትምህርት ጊዜ አለን። እንደዚህ ያስተማርኩኝ ሳላቀው መድረክ ላይ ምላሴን ነከስኩት፣ በጣም ነከስኩት። ተቀጣጥዬ ይሁን አላቅም እና እንደ ደማ ሴንስ አረኩኝ። ከዛ እንደምንም ስብከቱን አሳጥሬ ጨርሼ ወደ ሐኪም ቤት ሄድኩኝ። ሲሄድ በጣም ነክሻለሁ፣ ማለት በጣም ራሴን ጎድቻለሁ። ዶክተሩ ምን ሆነሃል? ይሄን ያህል ምን ተፈጥሮ ነው ምናምን አለኝ እና ማውራት አቃተኝ። መድኃኒት ተሰጠኝ። ተግሞጥምጬ እየተፋው 3 ቀን ወስደው ማላመጥ አልችልም፣ ስለዚህ መብላት አልችልም። እና ያችን 3 ቀን ቁርስ፣ ምሳ፣ እራት በስትሮ ጁስ ነው የምጠጣው። በዚህ በኩል ቁርስ ጁስ ነው፣ ምሳ ጁስ ነው፣ እራት ጁስ ነው። መድኃኒት ይገሰር ማላመጥ አልችልም። እና አንድ ቀን ጠዋት ላይ ከቸርች ልጆች ጋር ተሰብስቤ እኔ ጁሴን ይዤ ቁጭ ብያለሁ። እነሱ ፍርፍር ይበላሉ። የጎረምሳ አበላል እየጠቀለሉ ፍርፍር ይበላሉ። እኔ ያየው ቀንቻለሁ፣ ግን ስለማልችል ጁሴን ይዤ በቃ ስትሮይን እንደ ኤርፎን እንደሚሰካ ሰው ስትሮይን ሰክቼ ሰጠው። ይሄ ያየው ሲሄዳ ያለው ምግቡ ዝም ብሎ እዛ መሃል አንድ ወዳጄ ጠቀለለና ሊቀልድብኝ ላጉርስ ሌዊ ላጉርስ ብሎ መጣ። እንደማልጎርስ ያውቃል። እንደዛው እየተቀላለድን አንድ ቃል ልቤ ላይ ቁጭ አለ። እግዚአብሔር ሳይፈቅድ የበላ ደስ ብሎት ተስተላን የቀመሰ ማን ነው? ማን? መብላት እኮ ችሎታ አይደለም። ይብላ ስላለ እኮ ነው። ሰማይ ታላምጥ ተዋጣው ይስማማት። ምን አይነት ሰው ይጨርሳል? በየዕለቱ ማረኝ የሚል ማረኝ። ቤቴ ላይ ምሕረትን አዝነብ፣ ኑሮዬ ላይ ምሕረትን አዝነብ፣ ወጥቼ ስገባ በምሕረት ይሁንልኝ፣ እንደ ቀለብ ምሕረትን ስጠኝ የሚል ሰው ይጨርሳል። ዳዊት ሰይጣን በልቡ ፈተነው፣ ሰራዊት ካልቆጠርኩ አለ። ነቢዩ መጣ፣ ግድ የለም የሐሳብ ከጌታ አይደለም ይቅርብ አለው።
አይ ካልቆጠርኩ ኮማንዶ ይቆጠር፣ አየር ኃይል ይቆጠር፣ እግረኛ ይቆጠር አለ። እንዴት ታስቆጥራለህ አንተ? ከዛ እግዚአብሔር አስነስቶ ልብ በሰራዊት እንዳይታበይ ይቅር አለው። እምቢ ካላስቆጠርኩኝ ቤተሰብ እኮ ብሎ ያስታወሰ ሰው ነው ይቅርብ አለው። እምቢ አለ። 10 ወር ነው የፈጀው ቆጠራው። መጨረሻ ጌታ መጣ ሊቀጣው። ምርጫ ሰጠው። 3 ምርጫ አለ። ለአሕዛብ ታልፈህ ትሰጣለህ፣ በቸነፈር ምድሩ ይመታ፣ ወይስ ደግሞ ሰይፍ የያዘ መልአክ መጥቶ ሕዝቡን ይቅጣ። ምረጥ ሲባል እግዚአብሔር ጋር ወስዳችሁ ጣሉኝ። 4ኛ ምርጫ እሱ ብቻ ነው። እሱ መሐሪ ነው፣ ቸር ነው። ምን አይነት ሰው ይጨርሳል? ሁል ጊዜ እግዚአብሔር ሆይ ማረኝ፣ ቤቴን ማር፣ ትዳሬን ማር፣ አገልግሎቴን ማር፣ መውጣት መግባቴን ማረው፣ ምህረትን እንደ ቀለብ ስጠኝ። የዕለት እንጀራዬ ምህረት ነው፣ እኔ አልችልም ያላንተ ደጋግመህ ማረኝ፣ ደጋግመህ ማረኝ። እንኳን ስኖር አይደለም ሳገለግልም ስንፍና አለብኝ፣ ደጋግመህ ማረኝ። እየሰበኩ እንኳን እስታለሁ፣ ደጋግመህ ማረኝ። እየዘመርኩ እስታለሁ፣ ደጋግመህ ማረኝ። እያገለገልኩኝ እስታለሁ፣ ደጋግመህ ማረኝ። በእግዚአብሔር ቤት የሚችል ሰው ማለት አለመቻሉን የሚያውቅ ነው። አለመቻሉን የሚያውቅ ነው። በእግዚአብሔር ምሕረት ላይ ራስን መልቀቅ። አንዴ እኔ ምሳሌ ልናገር። እኔ ዋና ብዙ አልችልም። ቢጸለይልኝም ቢመክሩኝም እዚህ ትችላላችሁ አይደል? አብዛኞቻችሁ ፓስተር እንዴ በእውነት አብራችሁ ጸልዩልናላችሁ። በዘይት እኔ ትጥቃለኝ። የሚገርም 2-3 ቁንጣ አለኝ፣ መነጽር አለኝ፣ የአፍንጫ አለኝ፣ ውሃ እንዳይገባ የጆሮ ውስጥ አለኝ። እና ሲኬድ ይዤ እሄዳለሁ። የዋና ልብስ ምናምን ይዤ እሄዳለሁ። ያው ልጆች የሚሆኑበት አካባቢ ጋር ነው የምቆየው ብዙ ጊዜ። ያው ማልችልበት አንዱ ትልቁ ምክንያት የሚያለማምዱት ሰዎች የሚሉት አይገባኝም። እኔ የሚሉት አይገባኝም። ምን እንደሚሉት ራስህን እኔ እሱ ነው የማይገባኝ፣ እሱ ነው የማይገባኝ። እንደ ዋና እምነት የሚፈልግ የለም። በራሽናል ከሆናችሁ ማግኘት አትችሉም። በእምነት ብቻ ነው የሚደረገው። እንዴት ነው እዚህ ላይ የምለቀው? እንዴት ነው የምለቀው? እና በቸርች ያው ሪትሪት ምናምን ስንሄድ ልቀቅ ይላሉ አገልጋዮች፣ የሚችላሉ። ልቀቅ፣ እሺ ይለቃሉ። ልቀቅ፣ እሺ ይለቃሉ። ይኸው እየለቀው። አትኮማተር፣ ልቀቅ፣ ሰውነትን አትወጥ። እሺ ይለቃለሁ ብዬ ትንሽ ስለቅ አይ ተንሳፈፍኩ። አልሰጠምኩም መጀመሪያ። እውነቴ ነው። ስለቅ ተንሳፈፍኩ። እና እንደ ተንሳፈፍኩና እንደቻልኩኝ ሳስብ እዛው ላይ ሆኜ ተኮማተርኩኝ። አጠነከ እዛ ሳላቀው እያልኩኝ አድኑኝ፣ አድኑኝ፣ በውሃ ትመጣለህ አላለኝም፣ አድኑኝ። በክርስትና ሕይወት ወደ እግዚአብሔር ቤት ስንመጣ የሰማነው ድምፅ እናንተ ደካሞች ሸክም የከበዳችሁ ኑና ጸጋው ላይ ራሳችሁን ልቀቁ ተባለን። ለቀቅን። ይሄ ጸጋ ዓለማዊነትን፣ ክፋትን ሁሉ አስወግዶ ከኃጢአት በላይ አንሳፎ አስቀምጠን። ግን በዚህ ጸጋ ተንሳፌ እየቆየው እያለ ጸሎት ስችል፣ ስብከት ስጀምር፣ ከዛ ጋንን ሳስወጣ፣ ከዛ ቸርች ውስጥ የሆነ ፖዚሽን ምናምኑ ስቀምጥ የቻልኩ መስሎኝ ተኮማተርኩ። ድምፄን ወፍራም አረግኩኝ። 4 አይነት ልሳን አለኝ ማለት ጀመርኩ። ያለ እኔ ቸርቹ አይቆምም ምናምን ስል እንደው የድሮዋ ራሱ ጠፋችብኝ። ተንሳፎ ከፍ ብሎ ለመቆየት እንዴት እንደገባን ማወቅ። እኔ ያለ ምሕረት አልችልም። ደጋግሜ እዚህ ጋር ወጥቼ ሊሆን ይችላል፣ ግን ስለማርከኝ ነው። ያለ ምሕረት ምንም ጋራንቲ የለኝም። ቤቴ ላይ ምሕረትን አብዛ፣ ኑሮዬ ላይ ምሕረትን አብዛ፣ መውጣት መግባቴ ላይ ምሕረትን አብዛ። ምን አይነት ሰው በክብር ይጨርሳል? በየዕለቱ ማረኝ፣ በቃ ማረኝ። እንደው ምን ቢዚ ብትሆኑ ምን ብትደክሙ እቺን ሳትሉ አትውጡ። ጌታ ሆይ ለቀኔ ቀለቤን ስጠኝ፣ ራራልኝ፣ ምሕረትን ስጠኝ። ኢየሱስ ጌታ። አንደኛ በየዕለቱ የሚጨርስ ይጨርሳል። ሁለተኛ በየዕለቱ በእግዚአብሔር ምሕረት የሚደገፍ ሰው፣ በየዕለቱ በእግዚአብሔር ምሕረት የሚደገፍ ሰው ይጨርሳል። ሶስተኛ
አንደኛ ሳሙኤል ምዕራፍ 1 ላይ አውጥተን ምናልባት ይሄ ስንሰማው ሊከብደን ይችላል። ሲገባ ግን በጣም ጠቃሚ ነው። የእግዚአብሔርን ሉዓላዊነትና ፍቅር የተረዳ ሰው ይጨርሳል። እግዚአብሔርን ሉዓላዊነትና ፍቅር የተረዳ ሰው። ሉዓላዊ ማለት እግዚአብሔር የፈለገውን የወደደውን ነገር ሰውየውን ሳያማክር በሰውየው ሕይወት ውስጥ ያደርጋል ማለት። ደግማለሁ። ሉዓላዊ ማለት እግዚአብሔር የወደደውን የፈለገውን ነገር አንቺን ሳያማክር አንቺ ቤት ላይ አንተ ቤት ላይ ያደርጋል። እና ብዙ ጊዜ ያማል። እና በክርስትና ጉዞ ስንሄድ አንዱ የሚያንገዳግደን ነገር ያላሰብናቸው ሕይወት ምዕራፎች ውስጥ እግዚአብሔር በሉዓላዊነቱ ገብቶ የሚያደርጋቸው ብዙ ነገሮች አሉ። ያማል። አንደኛ ሳሙኤል ምዕራፍ 1 የሐና ታሪክ አለ። ሐና ሕልቃና የሚባል ባል አላት። ይሄ ባሏ በጣም የተወደደ ባል ነው። 3 ኳሊቲ ያለው። አንደኛው ሚስቱን አብልጦ ይወዳል እና እንደ አንድ እውነተኛ ባል ኳሊቲው ሚስቱን መውደድ ነው። ሚስቱን ይወዳል። ሁለተኛው ደግሞ በጣም ጥሩ ኳሊቲው መንፈሳዊ ቮካብለሪ ያለው ሰው ሳይሆን መንፈሳዊ ሰው ነው። ወደ ሴሎ ይሄዳል፣ ረጅም ርቀት ይሄዳል፣ መስዋዕት ያቀርባል። ይሄ ሰውዬ እንደው ዝም ብሎ መንፈሳዊ ቃል የሚያወራ ሳይሆን የእውነት ደግሞ መንፈሳዊ ሰው። ብዙ ጊዜ እንደውም እህቶች ጮኝነት ጊዜ ላይ ከዘፍጥረት እስከ ራዕይ ያካፍላቸውና ቃል ከተጋቡ በኋላ ግን ሰውየው የቃል እጥረት ያጋጥመዋል። እና እንደዚህ አይነት ሰው አይደለም። ጄኒውን መንፈሳዊ ሰው ነው። ሚስቱን ደግሞ አብልጦ የሚወድ። ስለዚህ የሐና ቤተሰብ፣ የሐና ዘመድ፣ የሐና ጓደኛ ሁሉ ይህንን ሰውዬ እያዩ ሐናን ጌታ ረዳት፣ ሐናን እግዚአብሔር ረዳት ይላል። አንደኛ ሳሙኤል ምዕራፍ 1 ቁጥር 4 ሕልቃናን የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆች ሁሉ እድል ፈንታቸውን ሰጣቸው። የምፈልገው ቁጥር 5 ነው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። አሁን ጆሮ ስጡኝ። እግዚአብሔር ግን ማዕፀኗን ዘግቶ ነበር ይላል ጸሐፊው። የሐናን አማርኛው እንዳይከብዳችሁ ጆሮአችሁ ላይ ጠላቷን በግልጽ ነው ያስቀመጠላት። የሐና ማህፀን ዝግ ነው አይደለም ያለው። ማን ነው ዘጊው? እግዚአብሔር ነው። ሐናን ማን ነው የሚያስለቅሳት? እግዚአብሔር። የሐናን ነገር ማን ይዘጋው? እግዚአብሔር። በ1,000 ብር ዘይት እንዳትገዢ እጅም እግርም እንዳታጭኝ የዘጋው ማን ነው? እግዚአብሔር ነው። እግዚአብሔር በሉዓላዊነቱ መጥቶ ነገሮች ቢዘጋጋ እንዴት ነው መመለስ ያለብን? በዚህ በክርስትና ጉዞ ውስጥ አንዱ ምዕራፍ ምንድነው? ያላሰብነው፣ ያላቀድነው፣ ያላሰመርነው ነገር ህይወታችን ላይ ይመጣል። ቸርች ውስጥ እንደተካፈልነው አይደለም፣ ወደፊትና ወደ ላይ አይደለም። ብዙ ህመም፣ ብዙ መሰበር፣ ብዙ ማዘን በዚህ መንገድ ውስጥ አለ። አንድ ቀን ለጌታ የምናሳየው ብዙ ጠባሳ አለ እና አንዳንዱ ከክፉም ከሰይጣንም አይደለም እግዚአብሔር ፈቅዶ የሚመጣ አለ። አንዲት ቸርቻችን መታ ሆስተስ ነች። ጨርቅ ብትንጨርቅ ይዛልኝ መታ አሰፋውና ልበስ ቸርች ስትሰብክ ልበስ አለች። ብትንጨርቅ እሺ ጌታ ይባርክሽ ብዬ ጨርቁን ይዤ ሰፊ ቤት ሄድኩ። የገዛ ጨርቄን እህቴን አሳስቦልኝ ጌታ የሰጠኝን ጨርቄን ይዤ ሰፊ ቤት ሄድኩኝ። ሰፊው እግረን ገጥመ ቁም አለኝ። ቆምኩ። ይለካኛል በዚህ ጋር በቾክ የኔ ጨርቅ ላይ ያረጋል። ምን እንደሚያረጋ አላውቅም። ይለካኛል ወደዚህ ጨርቁ ላይ ይለካኛል ወደዚህ ያረጋል። እኔ ቆሜ ያለው ጨርቄ ላይ ቾክ በቾክ ነው። ምን እየሆነ እንደሆነ አላውቅም። ይለካኛል ወደዚህ እሱ የሚያውቀው ነገር አለ። በቃ ትንሽ ቆየና እያየሁት የገዛ ጨርቄን መቀስ አመጣን። ከዚህ ጋር ምቀደድ፣ ከዚህ ጋር ምቀደድ፣ ከዚህ ጋር ምቀደድ። እግዚአብሔር አንዳንዴ እንዲህ ነው። አይገባችሁም እናንተ። ጨርቆ እናንተ ነው፣ ህይወቱ እናንተ ነው። እሱ የሚለካው ነገር አለ። እየለካ ምንም ታውቁት የለም። ያለ ማደንዘዣ እዚህ ጋርም ቀደድ፣ ያለ ማደንዘዣ
በቃ ህይወቴ ተደላደለ፣ ስራ አግኝቻለሁ፣ ተረጋግቻለሁ ስትሉ በጣም የጸለያችሁበት ቀን ላይ ጠዋት ስትገቡ አንተ ተባረሃል ይላል። ቀደድ ደግሞ የጸለያችሁበት ቀን ነው። ያን ቀን እንደዛን ቀንም ጸልያችሁ አልወጣችሁ። ሪሌሽንሽፕ ላይ መጣና ቀደድ፣ ትዳር ላይ መጣና ቀደድ፣ ስራ ላይ መጣና ቀደድ፣ ቤተሰብ ላይ መጣና ቀደድ። የምታውቁት ነገር የለም፣ ይቀዳደዳል። በሳምንቱና ላይ ፕሮቫ ትዝ ይላችኋል። አሳፍታችሁ የምታውቁ ለፕሮቫ ደግሞ ስትሄዱ በጣም ነው ልብሱ የሚያስጠላው። አንደኛ ውጪ ነው ያደረገው፣ መንገድ ላይ አላፊ አግዳሚ እንዲያደርጉት። ሁለተኛ ተገልብጧል፣ ቾክ በቾክ ነው፣ ስፒል ምናምን አለበት። በጣም ነው የሚያስጠላው። ከዛ ጭራሽ ደግሞ መንገድ ዳር ላይ ማድረግ ውስጥ ደግሞ እና እንዲህ ነው ግልብጥብጥብጥ አርጓችሁ አላፊ አግዳሚ እንዲያያችሁ እሰይ ይበላት እግዚአብሔር ነው የቀጣት እስኪባል ድረስ ፊት ለፊት ህይወታችሁ ይታያል። በሉዓላዊነቱ ያላሰብነው ብዙ ነገር አልፏል፣ ደግሞም ያልፋል። ከዛ በ15 ቀኑ ስመጣ ነው በስመ አብ ልብሱ አልቆ ስመጣ ዋው ማይ ጉድነስ፣ እንደው እንደናንተ እንደ ኳየር ልብስም ወረድ እንዳይልብኝ እና ደግሞ ጥርም ብሎ እንዳይንጠለጠል ለካ ያ ሁሉ የቀዳደደው በልኬ እንዲሆን። ሮሜ ምዕራፍ 8 እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ እነዚህ ሁሉ ነገሮች፣ እነዚህ ሁሉ ህመሞች፣ እነዚህ ሁሉ መቀደዶች፣ እነዚህ ሁሉ መሰበሮች ለካ ኢየሱስን በኔ ልክ ሊስለው ነው እንደዛ ያሳመመኝ። አንድ ቀን ፊቱ ስቆም አፍሬ ተሸማቅቄ ተሰብሬ እንዳልቆም በብዙ ድፍረት በፊቱ እንደሆን ለካ ለዛ ነው ያ ሁሉ ህመም ያለፈው። አንዱ በክርስትና ጉዞ ሰዎችን ወደኋላ የሚያስቀረው ነገር ህይወት እንዳሰመሩት ሳይሆን ሲቀር ነው። ይመጣል ህመሞች፣ ይመጣሉ ብዙ መሰበሮች፣ ብዙ መጎዳቶች፣ ብዙ ማንባቶች አሉ በጣም ብዙ። ህይወት ቀላል አይደለም። ነገር ግን እግዚአብሔር የሚያደርገውን ነገር ሁሉ የሚያደርገው ለበጎ ነው። ባይገባኝም እስማማለሁ። አሜን። አልገባኝም። አንዳንዴ በነገራችን ላይ እኛ በህይወት እያለን ራሱ እግዚአብሔር አይመልስም። አልፈንም ሊያደርገው ይችላል። እኛ አልፈን ከሄድን በኋላ እግዚአብሔር ሊመልስ ይችላል። እግዚአብሔር ለራሱ ጽድቅ ሲል በራሱ ሰዓት ያደርጋል። የናቡቴ እርሻ ተወሰደ አይደል? አንድ ንጉስና ንግስቲት አድመውበት የአባቴን እርሻ መሬት አልሰጥም ያለ ሰውዬ በጉልበት ወሰዱበት። አለቀ፣ ዘመን ሄደ፣ ተቆጠረ። ከረጅም ጊዜ በኋላ እግዚአብሔር ነብዩን እዩን አስነስቶ ኤልዛቤልን በዛው በናቡቴ እርሻ ላይ በጠፈጣት። የናቡቴ አክስትና አጎት የምስጋና ፕሮግራም እንዲያዘጋጅ አይደለም፣ ለራሱ ጽድቅ ሲል ልክ ሲሞላ ጽድቁ ያደርገዋል። ምንም ነገር ውስጥ ባልፍም ግን እስማማለሁ። አልገባኝም ግን እጅ እሰጣለሁ። ኢየሱስን በእኔ ሊስለው በሉዓላዊነቱ እግዚአብሔር በህይወቴ ውስጥ ያልፋል። መቼም አሜን እንዳልነው እዛው ቦታ ላይ ጸንተን እንድንቆም ጸጋ ይብዛልን። አይ ቲንክ የበሰለ ክርስቲያን የምንለው ከሉዓላዊነቱ ጋር የተስማማ ነው። ከሉዓላዊነቱ ጋር የተስማማ፣ ከእግዚአብሔር ሐሳብ ጋር የተስማማ። እንዴት እንጨርስ? በየዕለቱ እየተጣበቅን እንጨርስ። እንዴት እንጨርስ? በምህረቱ በየዕለቱ እየተጣበቅን እንጨርስ። እንዴት እንጨርስ? እግዚአብሔር በሉዓላዊነቱ ሲመጣ የሚያደርገውን ሁሉ የሚያደርገው ለበጎ ነው ብለው በመስማማት ከሱ ጋር መጨረስ። የመጨረሻው ሮሜ ምዕራፍ 12 አንስቼ እጨርሳለሁ። ጸጋ ይብዛልን። መጨረሻችን በክብር ይሁን። እዚህ እንደተገናኘን እዛ ያገናኘን። ምዕራፍ 12 ቁጥር 1 እንግዲህ ወንድሞቼ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል ቅዱስ ጳውሎስ። እዚህ ጋር የብሉይ ኪዳንን የመስዋዕት ስርዓት ወስዶ እኛም ደግሞ ለጌታ እንዴት መኖር እንዳለብን ይነግረናል። አራተኛ ለምጽፉ እንዴት እንጨርስ? ሁል ጊዜ ሁለንተናችንን እያቀረብን፣ ሁል ጊዜ ሁለንተናችንን። የመስዋዕት ስርዓት የተለያየ የመስዋዕት ስርዓት አለ። በጣም የሚታወቀው ብሉይ ኪዳን ላይ ያለ አንድ አይሁዳዊ የሚያመጣውን እንስሳ ይዞ መጥቶ ቀኝ እጁን በእንስሳው ላይ ጭኖ ኃጢአቱን ተናዞ
እጁን ባነሳ ጊዜ ተናዘዘው ኃጢአት በሙሉ በእንስሳው ላይ ሆኖ የእንስሳው ንጽሕና ወደሱ ወስዶ በብዙ ነፃነት ይመለሳል። ከዛ ያ እንስሳ በእግዚአብሔር ፊት ይቀርባል፣ መስዋዕት ይሆናል። ለእግዚአብሔር የሚቀርብ አለ፣ ለካህን የሚቀርብ አለ፣ ከከተማ ውጭ ደግሞ የሚጣል አለ። ሁለተኛ የመስዋዕት ስርዓት ግን ይሄ ቅዱስ ጳውሎስ እዚህ ጋር የተጠቀመው ሕያው ቅዱስ የመስዋዕት ስርዓት የምንለው አለ። ካህን አይካፈለው፣ ከከተማ ውጭ አይጣልም። ከቀንዱ ጀምሮ እስከ ጥፍሩ ድረስ ሙሉ ለሙሉ እየተቃጠለ ለእግዚአብሔር የሚቀርብ የመስዋዕት ስርዓት። ይህን የመስዋዕት ስርዓት ጌታችን ዘሌዋውያን ላይ ጠዋትና ማታ እንዲደረግ ደንግጓል። እንደውም በግልጽ ምን ይላል? እሳቱ ለዘወትር ምን እንዳይጠፋ ይላል። ይህ መስዋዕት ስርዓት ካህን አይካፈለውም። የእግዚአብሔር ድርሻ የካህን ድርሻ ውጭ የሚጣል አይባልም። ከቀንዱ ጀምሮ እስከ ጥፍሩ ሁለንተናውን መቼ ጠዋትና ማታ ሁል ጊዜ ለእግዚአብሔር የሚቀርብ የመስዋዕት ስርዓት። ቅዱስ ጳውሎስ ያንን ቀምቶ ወሰደና እናንተም እንዲሁ ለጌታ አድርጉ። እንዴት? ምንም የሚከፋፈላችሁ ነገር ሳይኖር ሁለንተናችሁን መቼ ሁል ጊዜ ለእግዚአብሔር ያው መስዋዕት አድርጉ። ቀልባችሁን የሚወስድ ምንም ነገር አይኖር። ልባችሁን የሚካፈል ምንም ነገር አይኖር። እግዚአብሔር ሮብና እሑድ ትዝ አይበላችሁ። ሁለንተናችሁን መቼ? ሁል ጊዜ ስራ ውስጥ ለእግዚአብሔር ሕያው መስዋዕት መሆን፣ እናትነት ሕያው መስዋዕት መሆን፣ ሚስትነት ሕያው መስዋዕት መሆን፣ አባትነት ሕያው መስዋዕት መሆን፣ ስንሰራ ሕያው መስዋዕት መሆን፣ እያንዳንዱ የሕይወታችን ክፍል ላይ ለእግዚአብሔር ሁል ጊዜ ሁለንተናችንን ሕያው መስዋዕት ማድረግ። ምን አይነት ሰው ይጨርሳል? ሁል ጊዜ ራሱን በመሰዊያ ላይ የሚያቀርብ። እንግዲህ የጌታ ድምፅ ዛሬ ይሄ ነው። መጨረሻችን እንዲያምር ምክሩ ይሄ ነው። ሐሳቡ ይሄ ነው። መሰዊያችሁን አንሱ ነው ምክሩ። በምሕረቱ ተደገፉ ነው ምክሩ። በሉዓላዊነቱ ምንም ቢመጣ ከእግዚአብሔር ሐሳብ ጋር ተስማሙ ነው ምክሩ። ሁል ጊዜ ሁለንተናችሁን መስዋዕት አድርጉ። እግዚአብሔር ጸጋ ያብዛል። ጸልያለሁ። እግዚአብሔር ምን አለ? እግዚአብሔር ምን አለሽ? አንድ ጸሎት እንደው ብንጸልይ ደስ ይለኛል። መንፈሴ ላይ ያለው እሱ ነው። እግዚአብሔር መሰዊያችንን ያንሳ፣ ሌሊታችን ምርኮ ተደርጎ ይሰጠን። እግዚአብሔር ተናግረውኛል፣ ግልጽ የጌታን ድምፅ በቃሉ ሰምቻለሁ የሚል ካለ ይቆምና ለቆማችሁ ጸልያለሁ። ሃሌሉያ፣ 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 ሃሌሉያ። ጉልበት መታደስ ይሆንልን። የጸሎት አቅም ይጨመርልን። ያደከመን ዛሬ ይድከም፣ የበዘበዘን ራሱ ይበዝበዝ። እግዚአብሔር የጸሎትን መንፈስ በዚህ ቤት ላይ ያፍሰስ። ቃሉን የምናጠናበት ጉልበት በዚህ ቤት ይፍሰስ። የተወሰዱ የተበሉ መሰዊያዎች በሙሉ በኢየሱስ ስም ትንሣኤን ያግኙ። እንደገና የዳዊትን ድንኳን የምታድስ አንተ አምላክ እንደገና የሕዝብህን መሰዊያ እንድታድስ፣ እንደገና ሌሊታቸው ምርኮ አድርገህ እንድትመልስ፣ እንደገና በፊት መሆን ካንተ ጋር መጣበቅ ለሕዝብ እንዲሆን አቤቱ በኢየሱስ ስም ነው ጸልያለሁ። የሃይማኖት ካባ እንዲነሳ፣ እንደ እሑድ ብቻ ተመላላሽ እንዳንሆን ቤታችን ቤት እንዲሆን አቤቱ እግዚአብሔር በፊት ምንሆንበትን አቅም ጉልበት እንዲጨመርልን በኢየሱስ ስም እጸልያለሁ። እንደቀደመው ዘመን ጉልበታችን በፊት እንዲንበረከክ፣ እንደቀደመው ዘመን እግዚአብሔር ወደ ቃለ መቅረብ እንዲሆንል አቤቱ በብዙ ነገር ስናድግ ግን ካንተ እንዳንርቅ ዛሬ እንለምንሃለን። እግዚአብሔር ሆይ ካሰብከን አይቀር ካየን አይቀር ወደ ቤትህ ከመጣን አይቀር አንተን ፈልገን መተናልና እኔንም ሕዝብህም በፊት ምንሆንበትን አቅም እንድጨምርልን፣ የጸሎት መንፈስ እንዲገባበን፣ ቃልን የማጥናት መንፈስ እንዲገባበን በጌታ በኢየሱስ ስም ጸልያለሁ። ዝገቱ ይጥራ፣ አቧራው ይነሳ፣ ድካም ከላያችን ላይ ይነሳ። ያንን ካህኑን ኢያሱን ጥምጣሙን ቀይሩ፣ ልብሱን ቀይሩ እንዳልክ እለምንሃለሁ። እግዚአብሔር ያደፈ ያረጀ ነገር ካለ ይቀየር። አቤቱ የተበላሸ ነገር ካለ ይቀየር። እንደገና መንደድ፣ እንደገና መቀጣጠል፣ እንደገና በፊት መሆን በኢየሱስ ስም ለሕዝብ ይሆን። አበርታን ኦራሲ ካዲያስ አበርታን። በድል እንድንጨርስ አበርታን። በክብር እንድንጨርስ አበርታን። ለልጆቻችን መጸለይን እንድናወርስ እግዚአብሔር ሆይ አበርታን። እለምንሃለሁ እንደ ቅዱስ ቃል እንደሰማነው ምሕረት ቀለባችን እንዲሆን፣
እግዚአብሔር ሆይ ቤታችን በምህረት እንዲከደን ለልጆቻችን ምህረት እንድታበዛ አቤቱ ጌታ ሆይ ለስራችን ምህረት እንድታበዛ ለአገልግሎታችን ምህረት እንድታበዛ ለዚች ቤተክርስቲያን ምህረትን እንድታበዛ በየዕለቱ እንድትመረን እንለምናለን። እንደ ቀለብ ምህረት ስጠን። ኦ ሃሌሉያ። ደሞ ለምን ጌታ ሆይ በሉዓላዊነት ብዙ ነገር በህይወታችን ብታደርግ ያልወደድነው ያልፈለግነው እንዳሰብነው ያልሆነ ብዙ ነገር ቢሆንም ግን ከሩጫችን ሳንጎድል ካንተ ጋር ተስማምተን እንድንሄድ እግዚአብሔር የሚያደርገው ነገር ሁሉ የሚያደርገው ለበጎ ነው በሚል አቤቱ እግዚአብሔር ሆይ ኢዮብ እንዳከበረ ተረኛ ኢዮቦች እንድንሆን አክብረን እንድናልፍ ኦ ራሴ ካዲቫኒያ ማንቴ ዲያማሳ ከሉዓላዊነት ጋር ተስማምተን አክብረን እንድናልፍ በስብራታችን እንድናከብር በጉድለታችን እንድናከብር በህመማችን እንድናከብር በማጣታችን እንድናከብር እግዚአብሔር በተበተነው ነገራችን ላይ እንድናከብር የሰነፍ ንግግር ሳንናገር ሃሌሉያ አክብረን እንድናልፍ ጸጋን አብዛለን። ከሉዓላዊነት ጋር እንድንስማማ ጸጋን አብዛለን። ለኔ ለባሪያህ ለሕዝብህ ጸጋ ይብዛ። ደሞ ቅዱስ ጳውሎስ እንደመከረን እኛም ተረኛ ሰሚዎች እግዚአብሔር ሆይ ሁለንተናችንን ሁሉ ጊዜ እንድናቀርብ የተቆራረጠ መስዋዕት እንዳይሆን እኛ ቤት ስትመጣ እሳቱ ጠፍቶ እንዳይሆን ቢሮ ስንሄድ ሌላ ሰው ቤት ስንሄድ ሌላ ሰው እንዳንሆን ኮታችንን ካባችንን እንዳንቀይር አፋችን በስድብ ህይወታችን በስንፍና እንዳይገኝ ቢሮ ውስጥ መስዋዕት እንድንሆን ስራ ቦታ መስዋዕት እንድንሆን ቤትም ውስጥ መስዋዕት እንድንሆን ሁሉ ጊዜ ላንተ የሚነድ መስዋዕት እንድንሆን እግዚአብሔር ሆይ ለኔና ለሕዝብ ጸጋ ይብዛ። እኛ እንችልም ግን ጸጋ እንዲያግዘን በኢየሱስ ስም ወደ ጸጋ ዙፋን እንቀርባለን። እኔንም ሕዝብንም ይዤ ቀርባለሁ። አምላኬ ሆይ እዚህ እንደተገናኘን እዛ በክብር እንድንገናኝ ሃሌሉያ እንደ ከዋክብት ከሚደምቁት ጋር እንድንደምቅ በኃይል ከሚከብሩት ጋር እንድንከብር አቤቱ እግዚአብሔር ሆይ በድል ጨርሰን አንተ በጎ ታማኝ ባሪያ አንቺ በጎ ታማኝ ባሪያ የሚለው መስማት እንዲሆንልን ፍጻሜያችን በክብር ይሆን መጨረሻችን በክብር ይሆን ባለቀ ሰዓት ደፍ እንዳንል እዚህ እዛ እንዳንል ባክነን እንዳንቀር አቤቱ እግዚአብሔር ሆይ ቀን ሳለን ለምንሃለን መጨረሻችን በክብር እንዲሆን ጸጋን አብዛልን። ለምንህ እዚህ እንደተገናኘን እዛ እንድንገናኝ እዚህ እንደዘመርን እዛ እንድንዘምር ሃሌሉያ እዚህ አብረን እንዳለን እዛ አብረን እንድንሆን ኢየሱስ በክብር መጨረሻችን እንዲያልቅ ጸጋ ይብዛልን። ይኸው ጋራንቲያችን እሱ ነው። ጸጋ ይብዛልን። ከዚህ ምሽት ጀምሮ እንደ ቤተሰብ ቃልን እንድንከፍት እንድንጸልይ እንድንዘምር ጸጋ ይብዛልን። የእያንዳንዱ ቤት መሰዊያ እንዲነሳ ጸጋ ይብዛልን። ኦ ሃሌሉያ መንፈስ ቅዱስ እንወድሃለን። አንተ ከኛ ጋር እንወድሃለን። የምትወደውን ሕዝብ ብዙ ርቀት እንደሄደ ያየለትን ሕዝብ ትናገራለህ። እናመሰግንሃለን። ተባረክ። ሁሉ ሲሆን ደግሞ ክብሩ ላንተ ይሁን። ሁሉ ሲሆን ክብሩ ላንተ ጥቅሙ ለአካል ይሁን። ሁሉ ሲሆን እግዚአብሔር ሆይ ክብሩ ላንተ ጥቅሙ ለአካል ይሁን። እንወድሃለን፣ እንገዛልሃለን፣ እናከብረሃለን፣ እናገለግልሃለን፣ እንኖርልሃለን። ሃሌሉያ ተመስገን። ከኛ ጋር ባለው በኢየሱስ ስም ጸለይን።